እሺ ተመልካቾች እንዴት ናችሁ? የብሪክስ ገንዘብ ጉዳይ በጣም በተደጋጋሚ ይነሳልና ዛሬ የብሪክስ ህብረት ገንዘብ ለመፍጠር ምን ያህል ዓመት ሊፈጅበት ይችላል የሚል የወጡ ሲናሪዎችን አቅርብላችኋለሁ። ደግሞ አሁን የብሪክስ አባል ሀገራቶች እንዴት ነው ለመገበያት እየሞከሩ ያሉት፣ ደግሞ ገንዘብ ይፈጥሩ ከሆነ እንዴት ሊሰራ ይችላል እና ለምን ከባድ ሊሆንባቸው ይችላል የሚለውን ሀሳብ አቅርብላችኋለሁ። ዶላር መገዳደር የሚችል ገንዘብ መፍጠር ይችላሉ፣ በምን ያህል ጊዜ ውስጥ ይሄን መፍጠር ይችላሉ የሚለውን ሀሳብ እነግራችኋለሁ። እንግዲህ አንዳንድ የሚወጡ መረጃዎች ተመልክታችሁ ሊሆን ይችላል፣ ግን ብሪክስ ነጠላ ገንዘብ አላስተዋወቀም እስካሁን ድረስ ማለት ነው። ስትራቴጂካል ሂደቱን በራሱ ዶላርን የሚተካ ገንዘብ መፍጠር አይደለም፣ እንደዛ አይደለም ሀሳባቸው በራሱ። ምክንያቱም በአንዴ መፍጠር እንደማይቻል ይህን ይረዳሉ እና ትክክለኛ ስትራቴጂያዊ አካሄዳቸው ከዶላር ጥገኝነት ለመላቀቅ ነው ሙከራ እየተደረገ ያለው። በቃ የንግድ ሂደታቸውን በራሳቸው ገንዘብ መጠቀም ይፈልጋሉ። የጋራ የክፍያ ስርዓት መዘርጋት ይፈልጋሉ። ደግሞ የዶላር ክምችቶቻቸውን ማብዛት ይፈልጋሉ። በዶላር የነበረውን ክምችት ማብዛት ይፈልጋሉ እና ለዚህ የሚጠቀሟቸው ስልቶች አሉ። በዋናነት ግን ብሪክስ የሚባለውን ግሩፕ አስቡት። አሁን 10 አባላቶች ሀገራት ያሉበት ነው፣ ኢትዮጵያን ጨምሮ ወደ 3.9 ቢሊዮን ህዝብ ነው የያዘው። ይሄ 10 አባላቶች ህንድና ቻይናን ብቻ ቁጥሩ በጣም ግዙፍ ህዝብ ነው። ሁሉም ብዙ ህዝብ ያላቸው ናቸው እዛ የገቡት፣ ብራዚልም፣ ራሽያም፣ ኢትዮጵያንም ጨምራችሁ እና 45 ከመቶ የሚሆነውን የዓለም ህዝብ ቁጥር የሚሸፍን ነው እና በጠቅላላ ሀገራዊ ምርትም ከተመለከት ነው ወደ 30 ትሪሊዮን ዶላር የሚሆን አቻ የሆነ ኢኮኖሚ አቅም ያለው ነው። ግን እነሱ አሁን ስልት እየፈለጉ ነው። የንግድ ስምምነቶቻቸውን ለመገበያየት የሚሞክርባቸው ስልቶችን እያዘጋጁ ነው ያሉት እና ከዶላር ተጋላጭነት ራሳቸውን ከሪስክ ማኔጅ ለማድረግ ነው ሙከራ እያደረጉ ያሉት። በተለይ ከማዕቀብ ለመዳን ይፈልጋሉ። ከክፍያ ስርዓት ችግሮች ለመዳን ይፈልጋሉ። ደግሞ በቃ ለትክክለኛ ለሆነው ሀብት ደግሞ ያላቸው ፍላጎትም እያደገ ነው። በተለይ ይሄ ኢምፖርትና ኤክስፖርት ግንኙነታቸው ላይ ላኪዎች በቃ ለራሳቸው ትልቅ ዋጋ እንዲሰጡ ለማድረግ ነው ጥረት የሚያደርጉት እና ገንዘብን መተካት ሳይሆን አደጋን የመቀነስ ስትራቴጂ ነው ያለው። በጥቅሉ ያላቸው ስትራቴጂ እሱ ነው። ይሄ ስትራቴጂያቸው እንዴት ይሰራል የሚለው መመልከት ያስፈልጋል። እሱን ከመመልከታችን በፊት የአጋራችንን መልእክት ሰምተን እንመለሳለን። ለምን በአዲሱ ገበያ አደባባይ ፊት ለፊት በ2.8 ሚሊዮን ብር ብቻ የቤት ባለቤት መሆን እንዳለበት ልንገረው። ከምንም በላይ አዲሱ ገበያን የመሰለ ምቹ መኖሪያ ሰፈር የትም አያገኙ። ምክንያቱም አየር ንብረቱ እጅግ ተስማሚ፣ ወደ የትኛውም ሰፈር ለመንቀሳቀስ ቢፈልጉ የመንገድ መጨናነቅ በፍጹም አያሳስቦትም። ግንባታው እንደምታዩት ከ80% በላይ ተጠናቋል። እርስዎ ዛሬ 2.8 ሚሊዮን ብር ከከፈሉ ካርታው ወዲያውኑ ወደ ስሙ ይዞርለታል። ይህ ማለት ቤቶቹ የተናጠል ካርታ ተዘጋጅቶላቸዋል ማለት ነው። ይሄ ደግሞ እንዴት ይጠቅመኛል ካሉ 50% ቀሪውን ክፍያ የቤቶን ካርታ በማስያዝ ከባንክ መበደር ይችላሉ ማለት ነው። ይህ ማለት ቤት ውስጥ እየኖሩ ቀስ እያሉ ክፍያውን ይከፍላሉ ማለት ነው። ታዲያ ይህንን የመሰለ አማራጭ ከየት ይመጣል? ጥንቅቅ ብሎ የተዘጋጁ ከባለ 1 እስከ ባለ 3 የመኝታ አማራጭ ያላቸውን አፓርትመንቶች 49 ካሬ ባለ 1 መኝታ፣ 106 ካሬ ባለ 2 መኝታ፣ 148 ካሬ ደግሞ ባለ 3 መኝታ በ86700 ብር ብቻ በካሬ ከፍለው አሁኑኑ የመኖሪያ ቤቶን ይሰዱ። በ0975 55 0708 ደውለው ቤቶ ምን እንደሚመስል ይመልከቱ። ስልክ የጠራ እርስዎ ነው ታዲያ የሚደውሉት? የብሪክስ አባል ሀገራቶች ለመገበያየት አሁን በዋናነት እየመረጡ ያሉት ዋጋ በቀጥታ በእቃዎች ለመተመን እየሞከሩ ነው። ለምሳሌ በአሜሪካ ዶላር ብቻ ይተመኑ የነበሩ የዓለም አቀፍ ግብይቶችን በሌሎች ቁሶች ለመተመን በነዳጅ ሊሆን ይችላል፣ በወርቅ ሊሆን ይችላል፣ በብረት ሊሆን ይችላል፣ በተለያዩ ሚነራሎች ለመለካት ነው ጥረት እያደረጉ ያሉት። ክፍያው በፈለጉት ምንዛሬ ሊያከናውኑት ይችላሉ በሀገራቶች መካከል። ነገር ግን የሚተመነው በወርቅ ሊሆን ይችላል። አሁን ለዛ ነው ብዙ ሀገራቶች የወርቅ ዋጋ በጣም እየጨመረም እያከማቹ ያሉትም ለዛ ነው። ለምሳሌ አንድ የአሜሪካ ዶላር አሁን $158 ነው። በኢትዮጵያ ደግሞ ከታየ 28 ሺህ ብር አካባቢ ነው 1 ግራም ወርቅ ሂሳብ። ስለዚህ ይህን ነው ኮንቨርት የሚያደርጉት ማለት ነው። ዋጋው የሚሰላው ወርቅ ባለው ዋጋ ላይ ነው ተመስርተው የሚሰሩት።
ይህ አካሄድ ጠንካራ የሚባል ነው። ነገር ግን ትንሹ ስብስብነት ለአፈጻጸም ትንሹ ስብስብነት አለው የሚባለው ነው እና ለሚገበያዩበት ወይ ትሰጣሉ እነሱ ምናልባት ለወርቅ 40 ከመቶ ሊሰጡ ይችላሉ፣ ለነዳጅ 30 ከመቶ ሊሰጡ ይችላሉ፣ ለብረት 30 ከመቶ እንደዚህ ወይቶችን ይሰጣሉ። ወይ ደግሞ ንግዱ በየሀገራቱ ገንዘብ ሊሆንም ይችላል፣ ግን የተቀመጠው ሬትን መሰረት አድርገው። ለዚህ ነው አሁን ብዙ ብሔራዊ ባንኮቻቸው ወርቅ እያከማቹ ነው። ምን ብለው እያሰቡ ነው? ወርቅ ገለልተኛ ማስያዣ ነው፣ በቃ ኒውትራል ነው ብለው ስለሚያምኑ በሀገራቶቹ መካከል ንግድን ለማከናወን ወርቅን እየተጠቀሙ ነው። ለመጠቀም እያሰቡ ነው። ደግሞ አሁንም ፕራክቲካሊ እየተጠቀሙ ነው። ነዳጅም በተመሳሳይ በተለይ ቻይና ነዳጅ በገንዘቧ ነው እየሸመተች ያለችው። ለምሳሌ ቻይናና ፓኪስታን ሲገበያዩ ፓኪስታን በቃ የቻይናን ገንዘብ ለራሽያ ልትከፍል ትችላለች። ከራሽያ ላይ ነዳጁን ስትገዛ የቻይናን ገንዘብ ልትጠቀም ትችላለች። ፓኪስታን ማለት እንደ ሪዘርቭ ልትይዝ ትችላለች የቻይናን ገንዘብ። ህንድና ራሽያን በተመሳሳይ የራሽያ የነዳጅ አምራቾች ከህንድ ሸማቾቻቸው ጋር የሚጠይቁት የቻይናን ገንዘብ ነው። የቻይናን ገንዘብ ይጠይቃሉ። እንደሚታወቀው በዓለም ላይ አብዛኛው ነዳጅ ግብይት የሚከናወነው ኦልሞስት 100% የሚባለው በዶላር ነው። አሁን በቻይና የዋን ለማድረግ ጥረት እያደረገች ነው። ብረትም በተመሳሳይ በጣም ረጃጅም ስምምነቶች ይህ ማዕድን ለማግኘት ረጃጅም ስምምነቶች እያደረጉ ነው። ምክንያቱም የውጭ ምንዛሬ ጫናዎቻቸው መላቀቅ ይፈልጋሉ። አሁን ከገንዘብ በላይ እነዚህን ማዕድኖች የሚመርጡት ለምንድን ነው? እነያ ቶሎ የሚገኙ ናቸው። ደግሞ ጥልቅ የሆነ የህግ ድጋፍ ያላቸው ይሆናሉ። በወርቅ መገበያየት፣ በዶላር ዋጋዎቻቸውን መተመን ማለት ነው። ምክንያቱም ቀጥታ ገንዘብ ለመፍጠር አይደለም ብያስቡ ያሉት። ምክንያቱም ረጅም ጊዜ እንደሚወስድ ያውቃሉ። ከሁለተኛው የዓለም ጦርነት በኋላ ዶላር ላለፉት 80 ዓመታቶች በዓለም ላይ የተንሰራፋ ገንዘብ ነው። በቃ የዓለም 60 ከመቶ የሚሆነውን የውጭ ምንዛሪ ሪዘርቭ ዶላር ነው። አሁን ቀንሶ ነው እንጂ 57 ከመቶ የሚሆነውን የዓለም ንግድ የሚከናወነው በሱ ነው። 71 ከመቶ ድርሻ ነው። በ1999 71 ከመቶ ድርሻው የዓለም ንግድ የሚከናወነው በዶላር ነበር። አሁን ወደ 57% ድርሻ ነው። የዓለም ዕዳ ወደ 60 ከመቶ የሚሆነው በዶላር ያለ ነው እና በአንድ የገንዘብ ሊፈጥሩ አይደለም እነሱ እያሰቡ ያሉት። ምክንያቱም ዩሮ አሁን አውሮፓ ውስጥ ያለው ዩሮ እንኳን ለመፈጠር 50 ዓመት ነው የፈጀበት፣ ፖለቲካል ስብሰባዎችም ወደ ተግባርም ለመምጣት ማለት ነው። ስለዚህ እንደዛ አይደለም እየሞከሩ ያሉት። የብሪክስ የመገበያያ ስልት ምንድን ነው? ዶላርን መተካት ሳይሆን ለዶላር አማላጭ መፈለግ ነው የያዙት። ለእሱ ደግሞ መሰረተ ልማት ይቀድማል። በአንዴ ገንዘቡ ሊለወጥ አይችልም። ዶላር አሁን ገንዘብ ሳይሆን መሰረተ ልማት ነው። ከዛ በኋላ ነው ቀጥሎ መገበያያ ሊቀጥል የሚችለው። ስለዚህ አማራጭነት እንጂ በቃ ወጥነት ያለው ምንዛሬ ለመፍጠር አይደለም እቅዳቸው። ስለዚህ አማራጭ መፈለግ በቃ ብሔራዊ ባንክ ሳያስፈልጋቸው ተመሳሳይ ፊስካል ፖሊሲ ሳያስፈልግ መገበያየት ነው አሁን የያዙት ስልት። ይህንን በደረጃ ሀሳቦቹን ልንገራቸው። የመጀመሪያው እየተደረገ ያለው ምንድን ነው? በየራሳቸው ገንዘብ ለመገበያየት ወስነዋል። እሱን እየተጠቀሙ ነው ያሉት ብዙ ሀገራቶች፣ በዋናነት ቻይና፣ ራሽያ፣ ኢንዲያ፣ ብራዚል ማለት ነው። አሁን ቻይናና ራሽያ ንግዶቻቸውን የሚያከናውኑት በዩዋንና በሩብል ነው። በየገንዘባቸው በየብሔራዊ ባንኮቻቸው የዛን ሀገር ገንዘብ እያከማቹ በሱ ነው የሚገበያዩት። ይሄ አንዱ ስቴፕ ነው። በፊት ለመገበያየት ሁለቱ ሀገራቶች ቻይናና ራሽያ ለመገበያየት ዶላር ይፈልጉ ነበር። አሁን ግን የየራሳቸውን ገንዘብ ይዘው ኦልሞስት ከ90% በላይ የነዳጅ ግብይታቸውን ያከናወኑት በየራሳቸው ገንዘብ ነው። ዘፈርስት ስቴፕ እየሄዱ ያሉት እሱ ነው። ቻይናና ብራዚል በዩዋንና በሪል ነው የሚገበያዩት። ሪል የሚባለው የብራዚል ገንዘብ በየራሳቸው ገንዘብ ቻይናና ብራዚል እየተገበያዩ ነው። እነዚህ የብሪክስ አባል ሀገራቶች ማለት ነው። ህንድም በተመሳሳይ በሩጲ ነው ከአጋሮቿ ጋር እየተገበያየች ያለችው። ኢቭን የክፍያ ማዘዣ ኢንቮይስ የሚሰራው እንኳን በዶላር ሳይሆን በየራሳቸው ገንዘብ ነው። አሁን አንድ ኢትዮጵያዊ ከቻይና ዕቃ ለማምጣት ካስፈለገው በዶላር ነው ኢንቮይስ የሚያሰራው። ግን አንዳንዶቹ ሀገራቶች ህንድ፣ ቻይና፣ ብራዚል፣ ራሽያ ኢንቮይስ እንኳን የሚያሰሩት በየራሳቸው ገንዘብ ነው። አሁን እንደውም ዳታ የሚያሳየው ምንድን ነው? ቻይና ኦልሞስት ከ25-30 በመቶ የሚሆነው ንግዷን እያከናወነች ያለችው በራሷ ገንዘብ ነው። ብሪክስ የመጀመሪያ ስቴፕ እየሄዱ ያሉት በየራሳቸው ገንዘብ ለመገበያየት ነው እንጂ ገንዘብ ለመፍጠር አይደለም። ሁለተኛ አማራጭ የክፍያ ስልትና መሰረተ ልማት ለመፍጠር እየሞከሩ ነው።
እንደምታውቁት በዓለም ላይ አብዛኛው የትራንዛክሽን ስርዓት የሚከናወነው በስዊፍት በኩል ነው። ስዊፍት የሚባለው ቤልጅየም ያለው የትራንዛክሽን የሚከናወንበት ማለት ነው እና ከ200 በላይ ሀገራቶች የሚጠቀሙበት ነው። ከ11 ሺህ በላይ ደግሞ ተቋማቶች በስዊፍት ይጠቀማሉ። አሁንም አንድ ዘመድ ከውጭ ሀገር እንኳን ገንዘብ ቢልክላችሁ ኢትዮጵያ ውስጥ ባለ ባንክ የሚጠቀሙት ስዊፍት ኮድን ተጠቅማችሁ ነው እና በየቀኑ ከ40 ሚሊዮን በላይ ዝውውሮች ነው የሚከናወኑበት ሜሴጆች ማለት ነው። በቃ የክፍያ ሜሴጅ 40 ሚሊዮን በቀን ማለት በስዊፍት ኮድ መካከል እና በአብዛኛው በዶላር እና የአሜሪካ ጫና ውስጥ ነው ያለው ተብሎ ነው የሚታሰቡ እና ትንሽ ጫና ውስጥም ሲገቡ ማዕቀብ ኢሚዲየትሊ የሚጥሉት ምንድነው? ከስዊፍት ኮድ ማስወጣት። አሁን በቃ ራሽያ እንዳደረጓት ማለት ነው፣ እነ ሶሪያ እንደሚያደርጓቸው ማለት ነው። እና ይህ ወደ ፖለቲካ ላይ እየተገለበጠ ስለመጣ የብሪክስ አባል ሀገራቶች ምን እያደረጉ መጡ? የየራሳቸውን የክፍያ ሲስተሞች መፍጠር ጀምረዋል። አሁን ቻይና ሲአይፒኤስ የሚባል ክፍያ ሲስተም ፈጥራለች ከስዊፍት በተጨማሪ ማለት ነው። ስዊፍትም ጠቅላላ ማጥፋት አይደለም የሚፈልጉት እነሱ ግን አማራጭ መፈለግ፣ በአንዴ ብር ገንዘብ ተፈጥሮ መውደም አይደለም የሚፈልጉት። ራሽያም ኤስፒኤፍኤስ የሚባል የክፍያ ሲስተም እዛ ለሀገር ውስጥና ከወዳጆቿ ጋር የምትገበያይበት ክሬት አድርጋለች። አሁን በብሪክስ አባል ሀገራቶች መካከል እንደ በባንክ ቤቶቻቸው መካከል የክፍያ ዘዴ ትስስር እየፈጠሩ ነው ያሉት። ምክንያቱም መሰረተ ልማት ስለሚቀድም ማለት ነው። ሶስተኛው ክምችት ማብዛት ነው። ይሄ ሪዘርቭ ዳይቨርሲፊኬሽን የሚባለው ሀሳብ በጣም መሰረታዊ ነው። ብዙ ሀገራት ያለ ብሔራዊ ባንክ ውስጥ የተከማቸው ዶላር ነው። ስለዚህ እሱን መለወጥ ይፈልጋሉ። ስለዚህ ብሔራዊ ባንኮቻቸው ከዶላር እየሸሹ ነው። አሁን በምትኩ ምን እያስቀመጡ ነው? ወርቅ ሪዘርቭ እያደረጉ ነው። የወርቅ ዋጋ ውድ የሚሆንበት አንዱ መሰረታዊ ምክንያት እሱ ነው። የዋን የቻይናን ገንዘብ እያከማቹ ነው። ኢቭን የአባል ሀገራቶችን ገንዘብ እያከማቹ ነው። የራሽያንም ገንዘብ ሊያስቀምጡ ይችላሉ፣ ከራሽያ ጋር ሊያገበያያቸው ስለሚችል። የኢንዲያን ገንዘብ ሊያስቀምጡ ይችላሉ፣ ያገበያያቸዋል። የብራዚልን ገንዘብ ሪልን ሊያስቀምጡ ይችላሉ፣ ያገበያያቸዋል። ይህን ስልት እየተከተሉ ነው ክምችቶቻቸውን ለማብዛት ማለት ነው። በ1999 ቅድም እንደነገርኳችሁ የዓለም ከፍተኛው ክምችት በየብሔራዊ ባንኮች ውስጥ የነበረው ወደ 71 ከመቶ የሚሆነው ዶላር ነበር። አሁን ወደ 58 ከመቶ ዝቅ ብሏል በከፍተኛ ሁኔታ ማለት ነው። አራተኛ የሚያስቡት ምንድን ነው? የብሪክስ ገንዘብን በተመለከተ አንድ የተዛባ አረዳድ አለ። እነሱ መገበያ አይነት እየፈጠሩ አይደለም። በቃ ዝም ብሎ ኮሞዲቲን ወደ ገበያነት መለወጥን እየፈለጉ ያሉት በእቃዎች ዋጋ እያወጡ ማለት ነው። ቅድም በወርቅ እንደምላችሁ የሚዘዋወር ገንዘብ አይደለም እየፈጠሩ ያሉት። የየራሳቸውን ገንዘብም እየለወጡ አይደለም ሀገራቶቹ። የዩሮ አይነት ስልት መጠቀም አይፈልጉም። ለምሳሌ አውሮፓ ውስጥ ያሉ የዩሮ ዞን ሀገራቶች ዩሮ የሚባለውን ገንዘብ ፈጠሩ። ለብዙ ኦልሞስት ለ50 ዓመታቶች ነው እሱ እንቅስቃሴ የነበረው እስካሁን ድረስ ማለት ነው። የብሪክስ አባል ሀገራቶች የዩሮ አይነት ስልት አይደለም እየተጠቀሙ ያሉት። አይኤምኤፍ የሚጠቀምበት ኤሲዲአር የሚባለው ዩኒት አለ። ስለዚህ የ6 ሀገራቶችን ገንዘብ ዌት እንደሚሰራው ማለት ነው። እነሱም እንደዚህ አይነት ዌት ያለው ገንዘብ መፍጠር ነው እንጂ የፈልጉት አንድ ዩኒት ገንዘብ ለመፍጠር እያስቡ አይደለም። ግን የግብይት ሲስተማቸውን በምን ማድረግ ፈልገዋል? አምስተኛነት እቃዎችን መገበያያ ማድረግ ፈልገዋል። ለምሳሌ ነዳጅ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ብረት ሊሆን ይችላል፣ ወርቅ ሊሆን ይችላል። በዚህ እቃዎች ይተመናሉ። ለምሳሌ በዩዋን ሊሆን ይችላል፣ በየሀገራቶቹ ገንዘብ ሊሆን ይችላል። ይህ የከረንሲ ስዋፕ ስምምነቶችን ሊያደርጉ ይችላሉ። ምክንያቱም በእቃ ተመን የሚሰሩ ከሆነ ሶስተኛ ገንዘብ ምን ያደርግላቸዋል? ለምሳሌ ህንድና ቻይና ለመገበያየት የሶስተኛ ሀገር ገንዘብ ምንም አያደርግላቸውም። በፊት በዶላር ነበር የሚገበያዩት። አሁን ግን በወርቅ አቻ ሊገበያዩ ይችላሉ፣ በነዳጅ አቻ ሊገበያዩ ይችላሉ፣ በብረት አቻ ሊገበያዩ ይችላሉ፣ በየራሳቸው ገንዘብ ሊገበያዩ ይችላሉ። እሱን ነው ፕራክቲካል እያደረጉ ያሉት እንጂ ገንዘብ ክሬት እያደረጉ አይደለም። ግን ከባድ ሊሆን ይችላል፣ ገንዘብ ለመፍጠር ከባድ ሊሆን ይችላል። ኢቭን አሁን እንኳን ያሉትን ትራንዛክሽን ሲስተሞች ለመከወን ከባድ ሊሆን ይችላል የሚባሉ ምክንያቶች አሉ። አንደኛው ምክንያት የጋራ ብሪክስ የጋራ ማዕከላዊ ባንክ እስካሁን የለውም። ማዕከላዊ ባንክ ሴንትራል ባንክ እነ ለምሳሌ የአውሮፓ ህብረት አለው፣ እነ ክሪስቲያን ላጋርድ የሚመሩት የብሔራዊ ባንክ አለ። ብሪክስ አባላቶች ግን እንደሱ የላቸውም። ደግሞ የሚያስገድዱበትም ህግም የላቸውም በመካከላቸው። አሁን የእምነት ጉዳይ ነው።
አንዱ ስጋታቸው የእምነት ጉዳይ ነው። ምን እያሉ ነው? ከዶላር እየተላቀቀ መጣንና ግን ለቻይና ደግሞ ለዩዋን እየተጣበቅን እንዳይሆን ቻይና እየተቆጣጠረቻቸው እንዳይሆን ስጋት አላቸው። በአባል ሀገራቶች መካከል ስጋት አለ። አባል ሀገራቶች የምንዛሬ እጥረትም ያለባቸው አሉ። ኢቭን እንደ ብራዚል እንደ ደቡብ አፍሪካ ምናምን ያሉ ሀገራቶች በቂ ሪዘርቭ ያለመያዝ ችግር አለባቸው። የየራሳቸውንም ቢሆን ማለት ነው። በማዕቀብ የሚፈተኑ አባል ሀገራቶች አሉ። አሁን እዚህ ኢራንን ብትመጡ የነ ራሽያም በማዕቀብ የሚጎዱ ሀገራቶች ናቸው። ስለዚህ እርስ በርሳቸው እኩል በሆነ መጠን ካላከማችሁ ለመተማመንም ለመገበያየትም ይቸግራሉ። አንዱ ከባድ ይሆናል ለመተግበር የሚባለው ይሄ ነው። ከዶላር ተላቀቅም ብለው ለዩዋን እየተገዙ እንዳይሆኑ ስጋት ይሰማቸዋል አባል ሀገራቶች። ፕራክቲካል ያለ ጉዳይ ነው። ሁለተኛው ከባድ ይሆናል ተብሎ የሚታሰበው ምንድን ነው? የፋይናንስ ገበያው በጣም ጥልቀቱ ማለት ነው። የዶላር ጥልቀት። ዶላር ጠንካራ የቦንድ ገበያ ውስጥ ያለ ነው። ጠንካራ የህግ የቁጥጥር ስርዓት ያለው ነው። በሰፊው ገበያ ላይ ያለው ነው እና በቀላሉና በፍጥነት ሊተካ የሚችል ገንዘብ አይደለም። እንደውም አንዳንድ ጽሑፍ እኔ ስመለከት ዶላርን የመተካት እድላቸው 5% ነው። የብሪክስ አባል ሀገራቶች 5%። በጣም ጥሩ ሲናሪዮ እንኳን ተፈጥሮ 50% እንኳን የዶላርን ሼር ለመቀነስ ከ25 ዓመት በላይ ሊፈጅ ይችላል። 25 ዓመት 50% የዶላርን ተጽዕኖ ለመቅረፍ ማለት ነው። በጣም ከባድ ነው። አዲሱን ስልት አሁን የሚጠቀሙበት ስልት ጎን ለጎን እንኳን ማስኬድ ምናልባት 40% እድል ሊሆን ይችላል፣ ግን ከ20 ዓመት በላይ ሊፈጅ ይችላል። ግን የቀጠና የበላይነት ልትወስድ ትችላል። ለምሳሌ ቻይና የቀጠናውን የበላይነት ልትወስድ እስያ ውስጥ እና በብሪክስ አባል ሀገራቶች ላይ የቀጠናውን የበላይነት ሊወስዱ ይችላሉ። ግን ግሎባሊ የአሜሪካን ዶላር ለመለወጥ በጣም ከባድ ነው። ምክንያቱም ዶላር የዓለምን የፋይናንስ ስርዓት እየመራ ነው። ወርቅ ደግሞ ዋና ክምችቱን እየያዘ ነው ያለው። ለምሳሌ ራሽያ ከማዕቀብ በኋላ ዶላርና ዩሮን ትታለች፣ በቃ በግዳጅም ትታለች እና ምንን እያከማቸች ነው? ዩዋንን እያከማቸች ነው። ወርቅ እያከማቸች ነው። የየሀገራቶቹን የውጭ ገንዘብ እያከማቸች ነው። አስቸጋሪ ቢመስልም ግን ራሽያ የጦርነቱን ወቅት ያገገመችው በዚህ ስልት ነው እና ቻይና በሂደት ነው እንጂ ለመለወጥ በአንዴ ለመለወጥ እየቸኮለች አይደለም። ቻይናም ዩዋንን የዓለም ገንዘብ ለማድረግም ብሪክስም የራሱ ገንዘብ እንዲኖረው በፍጥነት እየቸኮለች አይደለም። ግን ምን እያደረጉ ነው? የክፍያ ስልት በሂደት እየፈጠሩ ነው። ቀስ ብላ ዩዋንን ዓለም አቀፍ ገንዘብ ለማድረግ ጥረት እያደረገች ነው። በቃ በየሀገራቱ ከቻይና በቀላሉ መግዛት የሚችሉ ከሆነ የቻይናን ገንዘብ ያከማቻሉ። ሁለት አባል ሀገራቶች በቻይና ገንዘብ መገበያየት የሚችሉ ከሆነ የቻይናን ገንዘብ ለመያዝ ይሞክራሉ። ኢቭን ነዳጅ ላኪዎች እንኳን ዶላርን እምቢ አላሉም። ነገር ግን በከፊል ዩዋንን እንደ ክፍያነት እየተቀበሉ ነው ያሉት። ይሄ ወደዚህ ስልት ነው ያሉት። ግን የብሪክስ ዋና ዓላማ ዶላርን ማጥፋት ወይ ደግሞ ለዶላር ያለ ጥላቻ አይደለም፣ ሪስክ ማኔጅ ለማድረግ ነው። ምክንያቱም ዶላርን ምን እያደረገችው ነው? አሜሪካ የፖለቲካ መሳሪያ እያደረገችው ነው። ትንሽ ችግር ሲኖር ማዕቀብ፣ የክፍያ እገዳ፣ በጣም ብዙ ችግሮች እየመጡ ስለሆነ ወደፊት ከሚመጣው ሪስክ አማራጭ እየፈለጉ ነው። እንደው የሚባለው ምንድን ነው? የዶላር ዓለም አቀፍ ጠላቱ ዋና ጠላቱ የሚባለው ብሪክስ ሳይሆን ራሱ ለፖለቲካ መሳሪያ አድርገዋ አሜሪካ መጠቀሟ ነው የሚባለውም ለዛ ነው። ስለዚህ አጠቃቀም ስልቷ የምታስተካክል ከሆነ ምርጫም ላይፈልጉ ይችላሉ። ስለዚህ በቀላሉ ከተመለከታችሁ ብሪክስ አዲስ ገንዘብ አልፈጠረምም፣ ለመፍጠርም እያሰብ አይደለም። ምክንያቱም ዶላር ገንዘብ ሳይሆን አሁን መሰረተ ልማት ነው። ስለዚህ እነሱ የሚያስፈልጋቸው መሰረተ ልማት ነው። የክፍያ ሲስተሞችን መፈለግ፣ ሪዘርቮችን ዳይቨርሲፋይ ለማድረግ፣ ክምችቶቻቸውን ዳይቨርሲፋይ ለማድረግ፣ በየራሳቸው ገንዘብ ለመገበያየት እንጂ የሞከሩ ያሉት ገንዘብ ለመፍጠር እያደረጉ አይደለም። እንደዚህ አይነት የፖለቲካል ማስፈራሪያ ሲያከናውኑ ተመልክታችሁ ሊሆን ይችላል። ስለዚህ እነሱም ይሄን ብሪክስ አባል ሀገራቶች ይሄ ስለሚያውቁ ነው ገንዘቡን ከመተካት ይልቅ ንግዶቻቸውን በየራሳቸው ገንዘብ በተወሰነ መልኩ ለማድረግ፣ የክፍያ ሲስተም በቀላሉ ለመፍጠር መሞከር፣ ክምችቶቻቸውን በየራሳቸው ለማድረግ መሞከር፣ ይህን ስልት ነው እየተከተሉ ያሉትና ይህን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።